ረቡዕና ዓርብ ረጅም የሚጾም ጾም ነው እና እነዚህ አጽዋማት የአዋጅ አጽዋማቶች ናቸው። እንደምታውቁት ረቡዕና ዓርብ የድህነት ጾም ነው የሚባለው። ረቡዕን እንደምታውቁት ከሆነ የሚጾምበት ዋነኛው ምክንያት ለምክር አይሁድ ምክንያት ነው። አይሁድ ክርስቶስን ለመስቀል ተስማምተው የተለያዩበት ይሁዳም አሳልፌ ሰጣቸዋለሁ ብሎ ገንዘቡን የተቀበለበት ቀን መቼ ነው? ረቡዕ ነው። ዓርብን ደግሞ የምንጾምበት ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድህነት ሁሉና ቤዛ ብሎ ደግሞ በእንጨት መስቀል ላይ ተቸንክሮ ስላየነው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው አይንተ እግዚአብሔር ካህናት፣ ወንድማችን ዲያቆን አቤል ተስፋዬ፣ አባቶቻችን ካህናት፣ ወንድሞች ዲያቆናት፣ ምእመናት ከሩቅም ከቅርብም የተገኛችሁ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን። ቸርነቱን ምሕረቱን ያላራቀብን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ክርስቲያናዊ ሕይወት በሚለው ዋና ርዕሳችን እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማረው ትምህርት ደግሞ ክርስቲያናዊ ሕይወትና የምስጢራት ተሳትፎ የሚል ይሆናል ማለት ነው። ይህንን ርዕስ በዋነኝነት የመረጥንበት ዓላማ ለማስረዳት ወይም በጥቂቱ ለመጥቀስ ያክል እስካሁን የዘረዘርናቸው ፈተናዎች በሙሉ እንግዲህ መዳረሻቸውና የመጨረሻ የምናቀርባቸው ምክንያቶች ይህንን ሁሉ ስለሆንን ነው። ለቤተ ክርስቲያን ምስጢራት የማንቀርበው ከቅዱስ ቁርባን ብቻ ሳይሆን እንደ አንድ ክርስቲያን እንዲጠበቅብን ከምንታዘዛቸው መመሪያዎችም ጭምር የምንርቀው እነዛን ነገሮች እንዴት ማድረግ እንዳለብን ስለማናውቅ ብቻ ሳይሆን እነዛን ነገሮች ለምን እንደምናደርጋቸውም ጭምር ስላልገባን እና እነዛን ነገሮች በማድረግ ሂደት ውስጥ ደግሞ እነዛን ምስጢራት እንዳናረክሳቸውም ወይንም ደግሞ እንዳናቀላቸውም ጭምር ከማሰብ ነው የሚሉ ወንድምና እህቶቻችን ስላሉ ነው። ይሄ ሐሳብ ብዙ ጊዜ ላይ በተለምዶ የሚነሳው በጌታችን በኢየሱስ ክርስቶስ አማናዊ በሆነው ቅዱስ ሥጋውና ክቡር ደሙ ነውና ብዙ ክርስቲያኖች ወደዚህ ቅዱስ ምስጢር ለመቅረብ ጥሪ ሲቀርብላቸው አንዱ ከሚያነሷቸው ምክንያቶች መካከል ብቀርብ ንጽህናውን ወይም ደግሞ የአምላክ ቅዱስ ሥጋና ክቡር ደምን በእኔ ኃጢአት ምክንያት ደስ ላላሰኝ እችላለሁ ብቻ ሳይሆን ደግሞ ለቃሉ አነጋገር ቢጸንም ነገር ግን እውነታው እንደዛ ብለን ስለምናወራው አሳድፈዋለሁ፣ አቆሽሸዋለሁ፣ አረክሰዋለሁ ብሎ ሰው ይናገራልና ካለማወቅ የተነሳ የአምላክ ሥጋና ደም ንጽህናን ሊያሳድፍ የሚችል የሰው ልጅ ኃጢአት አለ ብሎ ማመን መቻል ራሱ ምን ያክል ያ ሰው ለምስጢራት ያለውን አለመረዳትና ምስጢራትን ለመሳተፍም ጭምር ምን ያክል በልቡናም በሐሳብም በንግግርም በድርጊትም እንደራቃ አመላካች ነው። የቤተ ክርስቲያን ምስጢራት በጥቅሉ በነገራችን ላይ ካልገባን የማንሳተፋቸው ነገሮች ናቸው። ካልገባን አንሳተፋቸው ምስጢራተ ቤተ ክርስቲያንን ማለትም አናደርጋቸውም ለማለት ሳይሆን ብንፈጽማቸውም ይገኝባቸዋል ተብለው የምንማራቸውንና ታገኟቸዋላችሁ ተብሎ የተመሰከረልንን ነገሮች ላናገኛቸው እንችላለን። ለዛ ነው ሰው ስለ ምስጢራት ተሳትፎ አስቀድሞ መሳተፍ ያስፈልጋል ተብሎ ከመሰበኩ አስቀድሞ ስለዛ ስለሚሳተፋቸው ነገሮች በሙሉ ቢያንስ እንኳን የተወሰነ ግንዛቤ ሊኖረው ያስፈልጋል። አለበለዚያ አለማወቁና አለመረዳቱ አለማወቅና አለመረዳት ብቻ ተብሎ የሚቆም ነገር ሳይሆን እንዳይሳተፍም ጭምርና ከነዚህ ቅዱስ ምስጢራት ከሚገኘው በረከትም ጭምር አብሮ እንዳይገባ ሊያደርገው ይችላል። ከነዛ ምስጢራት ተሳትፎዎች መካከል ደግሞ አንዱ ለሁሉም ነገሮች መሰረት ነው ተብሎ የሚነገረው ወይም ቀዳማዊ ሕግ ነው የሚባለው ደግሞ ጾም ነው። በነገራችን ላይ ሰው መብላት ከመጀመሩ በፊት በጾም ነው ሕይወቱን የጀመረው። ከምግብ አስቀድሞ እየተለማመድ ነውና እየኖር ነው የነበረው ሕይወት ጾም ነው። ከጾም በኋላ ነው ምግብ የመብላትን ሕይወት የቀመስ ነው እንጂ ምግብ መብላት ጀምረን ከዛ በኋላ አሁን እንደምንኖረው አኗኗር ለተወሰነ ጊዜና ሰዓት ወይም እስከሆነ ጊዜ ወቅት ድረስ አትብሉ ተብለን የተጀመረ ሕይወት አይደለም። የጾም ሕይወት ቀድማ የነበረች ከምግብ በፊት የምናውቃት ምስጢር ናት። እኛን ከእግዚአብሔር ጋር የምታገናኘን እግዚአብሔር አምላክንም ጭምር ከኛ ጋር የምታገናኘው ድልድይ ናት። ምስጢራት በጥቅሉ ሲጠሩና ከሚሰጣቸው ትርጓሜያቶች መካከል አንዱ በአፈጻጸማቸውና በምናደርጋቸው ነገሮች የተነሳ
ምስጢራት ማለት ሰውን ከእግዚአብሔር እግዚአብሔርን ከሰው የሚያገናኙ ናቸው ይባላል። እስኪ ምስጢራት በሉ ማለት ሰውን ከእግዚአብሔር እግዚአብሔርን ከሰው የሚያገናኙ መንገዶቻችን ናቸው። ይሄ ለቅዱስ ቁርባን ብቻ የምንሰጠው ትርጉም ወይንም ደግሞ ፍቻ አይደለም። ለጾምም ይሰራል፣ ለጸሎትም ይሰራል፣ ለስግደትም ይሰራል፣ ለምጽዋትም ይሰራል። መልካም ናቸው ብለው ታምነው ቅዱስ መጽሐፍ የሚነገረንን ነገሮች በሙሉ የምናደርገው እኛ ራሳችንን እግዚአብሔር ፊት ለማቅረብ ብቻ ሳይሆን እግዚአብሔርም ጭምር እኛው ፊቱ የቆምን ሰዎች ጋርም ቀርቦም ሊያገኘን እንዲችልም ጭምር ለማድረግ ነው። እየገባችሁ ነው? ስለዚህ ምስጢራት ዋነኛው ዓላማቸው እሱ ነው። ጾምም ከነዛ መካከል አንደኛው ሕግ ነው ቤተክርስቲያን የምታዘውና የምታስቀምጠው ማለት ነው። አጽዋማት በጥቅሉ የሚጾምባቸው ምክንያት እንደምታውቁትና ቤተክርስቲያን እንደምታስተምረው ከሆነ አንዳንዶቹ በአዋጅ ናቸው። በሕግ በስርዓት ተደንግገው ክርስቲያኖች መጾም አለባቸው ተብለው ስለተቀመጡ ማለት ነው። አንዳንዶች አጽዋማትን ደግሞ የምንጾማቸው ደግሞ በፈቃደኝነት ነው። ማለትም ደግሞ ልክ ንስሐ ገብተን እንደምንጾመው ጾም አለበለዚያም ደግሞ ስላለን ስለ ህይወታችን ብዙ ጥያቄዎች ከእግዚአብሔር ፊት መልስ ለማግኘትም ጭምር ብለንም የምንጾማቸው ጾሞች በፈቃድ ጾም ውስጥ ሊካተቱ ይችላሉ። ሌሎች አጽዋማቶችን ግን የምንጾምባቸው ምክንያቶች ምንድናቸው ሲባል ከሚጾምባቸው ምክንያቶች ውስጥ የምንጋራቸውም ሐሳቦችና የምንጋራቸውም ጠባዮች ስላሉ ምሳሌ እናንሳ። ለምሳሌ ከአዋጅ አጽዋማቶቻችን መካከል በጣም ረጅም ጊዜ የምንጾመው ጾም እንደምታውቁት መሃል ላይ ሰኞ፣ ማክሰኞ፣ ሐሙስ ይገባል እንጂ ረቡዕና ዓርብ ነው። ረቡዕና ዓርብ ረጅም የሚጾም ጾም ነው እና እነዚህ አጽዋማት የአዋጅ አጽዋማቶች ናቸው። እንደምታውቁት ረቡዕና ዓርብ የድህነት ጾም ነው የሚባለው። እስኪ የድህነት ጾም በሉ። የድህነት ጾም ነው የሚባለው። ረቡዕን እንደምታውቁት ከሆነ የሚጾምበት ዋነኛው ምክንያት ለምክር አይሁድ ምክንያት ነው። አይሁድ ክርስቶስን ለመስቀል ተስማምተው የተለያዩበት ይሁዳም አሳልፌ ሰጣቸዋለሁ ብሎ ገንዘቡን የተቀበለበት ቀን መቼ ነው? ረቡዕ ነው። ዓርብን ደግሞ የምንጾምበት ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድህነት ሁሉና ቤዛ ብሎ ደግሞ በእንጨት መስቀል ላይ ተቸንክሮ ስላየነው ነው። እውነት ግን እንዳልኳችሁ ቤተክርስቲያን ይህንን ጾም የምታጾመን መጾም ስላለበት አዋጅ ስለሆነ ብቻ አይደለም፣ ወይንም ደግሞ ክርስቲያኖች ባስተዳደጋቸው ውስጥ እየተማሩት ስለመጡና መጾም አለብን ብለው ስላመኑም ጭምር አይደለም። ረቡዕ ከሸጡትና ዓርብ ከሰቀሉት ሰዎች ጋር ስለምንመሳሰል ነው የምንጾም። ረቡዕ ጌታቸውን የሸጡትን ሰዎች ለማስታወስ ነው የምንጾመው እንዳልነው ሁሉ በዚህ ዘመን ያለን ክርስቲያኖች በሙሉ በህይወታችን ውስጥ ረቡዕን ዘወትር ሳንገድፍ ለመጾም የምንሞክረውም ጭምር እኛም ከነዛ ከሸጡት ሰዎች ስለማንተናነስ ነው። ምናልባት ክርስቶስን ይሁዳ ሲሸጠው በስንት ብር ነው የሸጠው? እና በዛ በይሁዳ የ30 ብር መሸጥ የተመሰጡ ሐሳቡን የሚያዩና የሚያመዛዝኑ አበው የሚባሉት ሊቃውንተ ቤተ ክርስቲያን ሲናገሩ ምን ይላሉ? ይሁዳ በ30 ብር መሸጡ ያን ያክል አይግረማችሁ፣ እድሉ ኖሮን እንዲያውም እኛ በጊዜው ብንኖር በነፃ ራሱ ሳንሰጠው ምንቀር ይመስላችኋል ይላሉ። እውነት ለመናገር እኛ በነፃ እየሸጥነው ስለሆነ ነው አሁን ኃጢአት እየሰራን። ኃጢአት ስትሰሩ የሚከፍላችሁ አካል አለ እንዴ? ታስቡበታላችሁ እንዴ? ቢሆንማ ባለጸጋ እንሆን ነበረ ሁላችንም። ግን ኃጢአት ስንሰራ የሚከፍለን የለም። ስለዚህ ኃጢአት መስራት ክርስቶስን አልፈልግህም ብሎ ማውጣት ከሆነ እየሰራን ያለነው ምን ሳይከፈለን፣ ቢያንስ ይሁዳ ከኛ ይሻላል ማለት ነው። እሱ ቢያንስ እንኳን ስንት ብር ተቀብሎበታል? ዋጋው ያውጣም ማያውጣም 30 ብር ተቀብሎበታል። እኛ ግን ዋጋ የሚያወጣውን አምላካችንን እየተሰበክን በነፃ እንሰጠዋለን። ስለዚህ እንዴት ረቡዕን አንጾም? በደንብ አድርገን የምንጾመው። ዓርብም ተመሳሳይ ነው። ዓርብ ጌታችን ኢየሱስ ክርስቶስ የተሰቀለበት ስለሆነ ነው የምንጾመው ብለናል። ነገር ግን እንደ ልክ እንደ ረቡዕ እንደሸጡት ሰዎች በነፃ እንሸጠው ነበር እንዳልነው ሁሉ ዓርብም እኛ እድሉ ኖሮን በጊዜው ብንኖር ከተቀበለው መከራ በላይ የምንቀበልና የምንጨምርበት አይመስላችሁ? ለዛ ነው ሊቃውንት ሲናገሩ ክርስቶስ ተሰቅሎ ለዓርብ ለሰው ልጅ ድህነት በሙሉ የፈጸመውን ስራ ዘንግቶና ረስቶ ሳይጾም ለሚሰነብት ሰው ልክ በዓርብ ዕለት ከተቀበላቸው ጸዋቶ መከራዎች ውስጥ ሚስማር በእጆቹ እያስገባ በእግሩ እያስገባ በደረቱ እያስገባ ስቃዩን የሚያስታውሰውን ሰው ይመስላል ይላል። ስለዚህ አጽዋማቱን የምንጾመው እንዳልኳችሁ አዋጅ ስለሆኑ ስለተነገሩን ብቻ ሳይሆን በነዛ አጽዋማት ውስጥ ማንንም ጭምር ስለምናይ ነው፣ ራሳችንንም ጭምር ስለምንመለከትበትና ስለምናየው ነገር። ለዛ ነው ጾም ቤተክርስቲያን ውስጥ
የምንጾምበት ምክንያት አንደኛው ይህ ነው ብላ ተናገራለች። ሌላው ስለ ጾም ሌሎቻችንም የምናውቀው በቃሉ ፍቺ ብቻ ተነስተን ደግሞ ብንነጋገር ጾም ማለት እንደምታውቁት መከልከል መታቀብ ነው ይባላል። ወይም በታወቀና በተሰፈረ ጊዜና ወቅት ላይ ከተወሰኑ ምግቦችና መጠጦች መለየት ነው ይባላል። እንግዲህ የአጿጿም ስነ ስርዓታችን ይለይ እንጂ የኦርቶዶክሱ ዓለም ላይ ያሉ አጿማቱን የሚቀበሉ አብያተ ክርስቲያናት ጾሙን ይጾሙታል። ምናልባት አንዳንዶች እንደኛ አይነት አጿጿም ላይኖራቸው ይችላል። የኛን አጿጿም በነገራችን ላይ ውጭ አጿማት አለ ብለው በሚያምኑ ሊቃውንት ዘንድ ራሱ ሲንመለከተው የኛ የመነኮሳት አጿጿም ነው የሚባለው። እስኪ የመነኮሳት አጿጿም በሉ። በውጭ ዓለም የመነኮሳት አጿጿም እየተባለ የሚጠራው ፍጹም ከምግብ ከውሃ ከመጠጥ እና ሰውነትን ሊገነቡ ይችላሉ ተብለው ከሚታሰቡ ከእንስሳት ተዋጽኦ በሙሉ መለየት። ይሄ የመነኮሳት አጿማት ነው የሚባለው። በነገራችን ላይ በውጭ ዓለም በእነሱ አፈራረጅ ወይንም ደግሞ አከፋፈል አጿማትን መነኮሳት የሚጾሙትና መነኮሳት ያልሆኑ የሚጾሙት ብለው ይከፋፍሏቸዋል። እና የኛ ጾም በውጮቹ ዓለም መነጽር ሲመለከቱት የመነኮሳት ጾም ነው የሚባለው። ምክንያቱም ከምግብ ከመጠጥም ጭምር ስለምንከለከል። ሌሎች ግን አብያተ ክርስቲያናት በሚባሉበት ቤቶች ግን አጿማቶቻቸው አንዳንዶቹ እኛ ራሱ ከምንጠቀማቸው ነገሮች ጋር በጣም የሚደንቁ አጿጿም ስነ ስርዓቶች አሏቸው። ለምሳሌ አንዳንድ አብያተ ክርስቲያናት በዚህ ጾም ወቅት ላይ እንኳን የእንስሳት ተዋጽኦ ይቅርና የወይራ ዘይት እንኳን አይጠቀሙ። እየሰማችሁ ነው? የወይራ ዘይት ከምንድን ነው የሚወጣው? አራታው የወይራ ዘይት እኮ ያልኳችሁ ነው። ከየት ነው የሚወጣው? ከወይራ ነው የሚወጣው አይደለ? ከወይራ ፍሬ ተገኝቶ ተጨምቆ የምንጠቀመው ዘይት ምንድን ነው የሚባለው? የዘይት ትምህርት እኮ አረግን። ግን የምን ዘይት ነው የሚባለው? የወይራ ዘይት ነው የሚባለው። አሁን ይሄ ዘይት ከእጽዋት ተገኝቶ ነገር ግን አንዳንድ ውጭ ላይ ያሉ አብያተ ክርስቲያናት በኦርቶዶክሱ ዓለም ላይ የሚታወቁት ማለት ነው አይጠቀሙት። እና ምክንያታቸው አንደኛ በጥንት ጊዜ ላይ እነዚህን ለአጿማት ለወይራ ዘይት የሚጠቀሙባቸውን ፍሬዎች ያስቀምጡት የነበሩት በተለያዩ በከብት አንጀቶች ውስጥ ነበር። እየሰማችሁ ነው? ስለዚህ ያው ኮንታሚኔትድ ነው ማለት ነው። በሌላ አማርኛው ለምሳሌ ካፌ ገብታችሁ የጾም ነው የፍስክ ያለው ትላችሁ ጾም ካዘዛችሁ በኋላ አይነካካም አይደል ትላላችኋል? ትላላችሁ አትሉ? ባትሉም በሉ እንደው እንኳን ግን ሰው ይጠይቃል፣ ይነካካል አይነካካም ይላል። እንደዚህ ሁሉ በጥንቷ ዘመን ላይ ምን ይደረግ ነበረ? የወይራውን ዘይት በእንስሳት አንጀቶች ውስጥ ይቀመጥ ስለነበረ ረጅም ጊዜ ለማቆየት በሚል ማለት ነው ኮንታሚኔትድ ነው ወይም ይነካካል። ስለዚህ የተነካካውን ነገር በአጿማት ወቅት ላይ አንጠቀማቸውም በማለት በዚህ ጾማቸው ወቅት ላይ የወይራ ዘይት እንኳን አይነኩም ነበር። እየሰማችሁ ነው? ሌላው ግን ምክንያታቸው የወይራ ዘይት እንኳን ከሌሎች ነገሮች ይቅርና ከምንጣቀመው እሱ ራሱ ሙቀትን፣ ልምላሜን፣ ወዝን፣ ደምግባትን ይሰጣልና ይህ ደግሞ በአጿማት ወቅት ላይ ተገቢ አይደለም ብለው ራሳቸውን ይከለክላሉ። ጌታችን የምታስታውሱ ከሆነ ስለ ጾም ያስተማረው ትምህርት አለ የማቴዎስ ወንጌል ምዕራፍ 6 ላይ እናንተ ግን ስትጾሙ እንደ ግብዞች እንዳትጾሙ መጾማቸው እንዲታይላቸው እንደሚጾሙ ሰዎች አትሁኑ አለና እናንተ ስትወጡ ራሳችሁን ቅብ ተቀቡ ይላል ወይም ተቀቡ ይላል። እና ቅብ ተብሎ የሚነገረው በነገራችን ላይ ዘይት፣ ፈሳሽ ወይንም ደግሞ ሰውነታችን እንዳይደርቅ የምንቀባቸውን ሌሎች ነገሮች ለማለት አይደለም። ቅብ ወይም ተቀቡ ብሎ የሚናገረው ምግባርን የማቴዎስ ወንጌል ምዕራፍ 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንግስተ ሰማያት ሲያስተምር በ10 ደናግል አድርጎ በምሳሌ አስተምሮ ነበር። 5 ጎበዛዝትና 5 ሰነፍ ደናግላን ነበሩ። ሁለቱም ደናግላን መብራትና ዘይት ነበራቸው። ታስታውሳላችሁ? እና 5ቱ ሰነፎቹ ዘይትና መብራታቸውን ማመጣጠን ስላልቻሉ ሙሽራው ሲመጣ ዘይታቸው አልቆባቸው ወደ ገበያ ወጥተው ነበረ። ዘይት አጥተው ተመልሰው ሲመጡ በሩ ተዘግቶባቸው አትገቡም ተብለው ነበር። 5ቱ ጎበዞቹ ግን ብርሃንና ዘይታቸውን አመጣጥነው ይዘው ወይንም ደግሞ አመጣጥነው ስለነበሩ ሙሽራው ሲመጣ ሁለቱንም አስገባቸው፣ 5ቱንም አስገባቸው። እና አባቶቻችን ሲያስተምሩ ብርሃን የሚባለው መልካም መግባር ስራ ነው። እየሰማችሁ ነው? ዘይት የሚባለው ደግሞ ለመልካም ስራ ወይንም ደግሞ ለመልካም ብርሃን ምክንያት ሊሆነው የሚችለው እምነት ነው ይላል። ስለዚህ አንድ ሰው ሲጾም ራሱን ይቀባ ሲባል ዘይት ወይም ሌላ ነገር ይቀባ ለማለት ሲሆን እምነት ይኑረው ለማለት። እየሰማችሁ ነው?
እምነት ይኖረው። የሚጾም ሰው ምስጢራትን የሚሳተፍ ሰው እምነት ሊኖረው ያስፈልጋል። አንደኛ የሚቀበለው ነገር እውነት እንደሆነ ይወቅ ለማለት ነው። ሁለተኛ ደግሞ እምነት ይኖረው የሚባለው ይሄንን የሚያደርጋቸውን ምስጢራት በሙሉ ከግዴታ ሳይሆን ከፍቅር የተነሳ እንደሚያደርገው አምኖ ይቀበል ማለት ነው። እውነት እንነጋገር ከተባለ ባጾሙ ደስ አይላችሁ? ለመመለስ ይከብዳል አይደል? ልባችን ግን የሚመልሰውን ያውቃል። ምክንያቱም 55ቱን ከዚህ በኋላ የሚመጣውን ቀን ጠብቆ የሚጾም ጿሚ ስላለ ማለት ነው። ሳንበላ ሳንጠጣ ያሳለፍነው ጊዜ ይሄ እንዳለ ሁሉ ከተፈታ በኋላ ያሉትን 55 ቀናት ደግሞ ያለውን ደስታ በማሰብ ያ ወቅት ሁሌም ቢዘልቅ ብሎ የሚያስብ ሰው አለ። ይሄንን አይነት አጿጿምን የሚከተሉ ደካማ የሆኑ ሰዎች ማለት ነው። በዚህ ድክመታቸው ብቻ ሳይወሰኑ ደግሞ ሌሎችም ጭምር ደግሞ ስለሚጾሙት ጾም መግባትና መውጣት ያላቸው ስሜት እኛንም ጨምሮ አብዛኞቻችንን ብታዩት ግዴታ ስለሆነብን የምናደርገው። አሁንም በነገራችን ላይ ቅዱስ ሥጋውን ክቡር ደሙን መቀበል የመጨረሻው የምስጢራት አክሊል ነውና ዘውድ ነውና ቤተክርስቲያን ካልበላችሁ በቀር የዘላለም ሕይወትን አታገኙም ስላለች ነው እንጂ እንደ አማራጭ የሚቀርብ ቢሆን ኖሮ እውነት እንቀበል ነበር። እውነት ስለ ቅዱስ ቁርባንስ ያን ያክል መሰበክን እንፈልግ ነበር? አብዛኞቻችን አንፈልግም። ምክንያቱም ምስጢራትን እንደ ግዴታ ስላመንባቸው ነው። ከፍቅር የተነሳ የምናደርጋቸው ነገሮች እንደሆኑ አምነን መቀበል የጀመርን ጊዜ ላይ ግን ራሱን በዘይት እንደተቀባ ሰው እንመስላለን። ከፊት ለፊት ለምንወጣባቸውና ለሚገጥሙን ነገሮችን በሙሉ እምነት እንደሌላቸውና የሚያደርጉትን ባለማወቃቸው ምክንያት እንደሚፈተኑ ሰዎችም ጭምር ስለማንቸገሩ፣ ስለዚህ አጿማቶቻችን እንደ ምስጢራት ቆጥረናቸው በእነዛ ውስጥ ስንመላለስ በተቻለ አቅም ሳይሆን በዋነኝነት ከፍቅር የተነሳ የምናደርገው ነው እንጂ ከግዴታ የተነሳ የምንፈጽመው ምስጢር እንደሌለ በቤተ ክርስቲያን ውስጥ በደንብ አድርጋችሁ ማወቅ መቻል አለባችሁ። ሁለተኛው ስለ ጾም ማወቅ ያለብን ነገር ደግሞ ጌታችን የማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ እንዲህ ብሎ ተናግሯል። መልካም ሰው ከልቡ መልካም መዝገብ ነገርን ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል ይላል። መዝገብ እያለ የሚጠራው አንደኛ የሰው ልጅን ልቡናውን በነገራችን ላይ ስለ ጾም ስንነጋገር ወይም ቤተክርስቲያናችን ስታስተምር እንደምታውቁት ጾም ከምግብና ከመጠጥ መከልከል ነውና ከምግብና መጠጥ መከልከል ከሚመጣ ፈተና ጋር ምን አገናኘው ብላችሁ ጠይቃችሁ ታውቃላችሁ? እየሰማችሁ ነው? ምክንያቱም ሰው ከምግብና ከመጠጥም ሳይከለከል ማለትም አጿማት በሌሉባቸው ወቅታቶችም ጭምር ጧት ቁርሱን ከሰዓት ምሳውን ማታም ደግሞ ራቱን እየበላ ያለ ኃጢአት መኖር ይችላል አይችልም? እስቲ ይችላል በሉ። ስላልኳችሁ ግዴታ ሆኖባችሁ ነው ወይስ አምናችሁት በፍቅር? ግዴታ ሆኖባችሁ ነው። ግን ሰው በልቶ ያለ ኃጢአት መኖር ይችላል አይችልም? እንዴ አትጠራጠሩ፣ ይችላል። ምንም እኮ ችግር የለውም። ምግብ እና መጠጥ ይሄ የኃጢአት ምክንያትና የኃጢአት መነሻ ነው ብለንማ እንዳንቆጥረው። ዓላማው ምግብና መጠጥን ቤተክርስቲያን በአጿማት ውስጥ የምትከለክለው ፍትወት ስጋዊን ወይንም ደግሞ እኩይ ፍትወትን ያልተገባ ስሜቶችን ለመግራት ነው። እየሰማችሁ ነው? ያልተገባ የሆኑ ስሜቶችን ለመግራት ነው። ጾም ለዚህ መድኃኒት ስለሆነ ነው። ጾምን ክርስቲያኖች በምስጢር ውስጥ እንዲሳተፉ ቤተክርስቲያን የምታደርጋቸው በምግብና በመጠጥ ምክንያት የሚመጣ የሆነ በደል ስላለ ሳትበሉና ሳትጠጡ ብትቀመጡ ከኃጢአት ትለያላችሁ ለማለት ብቻ አይደለም። ሰው እየበላም እየጠጣም ኃጢአት ሊሰራ ስለሚችል፣ ሰው ሳይበላም ሳይጠጣም ደግሞ ምን ሳይሰራ መኖር ስለሚችል፣ ኃጢአት በደል ሳይሰራ መኖር ስለሚችል፣ ፍትወታት እኩያት ወይንም ደግሞ መጥፎ የሆኑ ስሜቶች ግን ነዳጅ ሆኖ ሊያቀጣጥላቸው ክፋት ሆኖ ሊጨምርባቸው የሚችሉ ነገሮች ግን ምግብና መጠጥ ናቸው። ምን ማለት መሰላችሁ? ምግብና መጠጥ ክፉ ስሜትና ክፉ ሐሳብ ላለው ሰው በሳት ላይ ጭድ እንደማለት ነው። ወይም በሚነድ እሳት ላይ ቤንዚን እንደማርከፍከፍ ማለት ነው። ለዛ ነው ዝሙት በሉት፣ ውሸት በሉት፣ ክፋት በሉት፣ ነውር በሉት ምንም አይነት መልካም ያልሆኑ ነገሮችን በሙሉ ለማራቅ ለማሸሽ ቤተክርስቲያናችን ጾምን በዋነኝነት የምትጠቀምበትና ልጆቿ በዛ ጠባብ በር እንዲያልፉ የምትፈልግበት ዋነኛው ምክንያት ስሜት አልባ ሆነው ሙሉ በሙሉ ባዶ እንዲሆኑ ለማድረግ ተፈልጎ አይደለም። ይሄንን በደንብ አድርጋችሁ ስሙ። ለምን መሰላችሁ? ክርስትናን አንዳንድ ሰው በተለይ ደግሞ በምታስቀምጣቸው ህግጋቶችና መመሪያዎች ላይ ከሚያስቡት አመለካከቶች መካከል
በጣም የክርስትና እምነት ውስጥ የሚመላለሱ ክርስቲያኖች ራሳቸው ላይ ጨካኝ እንደሆኑ አይነት ስሜት የሚስሉ ሰዎች አሉ። አንደኛ ክርስቲያን ስንሆን ራሳችንን መስማት የማንችል የሚመስለው ሰው አለ። ደስ የሚያሰኘንን ማድረግ የማንችል የሚመስለው ሰው አለ። እየሰማችሁ ነው? ግን በደንብ በቅጥነተ ህሊና በደንብ ይሄ ልቡናችንን ከፍተን በማስተዋል እናድምጠው። ምክንያቱም አንዳንድ ንግግሮች ወዳልሆነ መንገድ መስመር ይዛቿቸው እንዳትሄዱ። ክርስቲያን ሲኮን አንዳንድ ሰው የሚመስለው ነፃነቱን ያጣ ማድረግ የሚፈልገውን ነገር እንዳያደርግ የተከለከለ ማድረግ የሚፈልገውን ነገር ደግሞ ማድረግ የማይፈልገውን ይቅርታ ደግሞ እንዲያደርግ እየተገደደ አይነት ስሜት አይሰማችሁ? የሚሰማው ሰው አለ። ለምሳሌ ልንገራችሁ። ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 7 ከቁጥር 18 ጀምሮ እንዲህ ብሎ ይናገራል። ሮሜ 7 ከ18 ጀምሮ በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር ደግሞ አላደርገውም ይላል። የኛ ህይወት ይሄን አይገልጸውም ብላችሁ አታስቡ? የማንፈልጋቸውን ነገሮች እናደርጋቸዋለን፣ የምንፈልጋቸውን ነገሮች ደግሞ ምን አናደርጋቸው አንፈጽማቸውም። ተገላቢጦሽም የማንፈልጋቸውን ነገሮች እንደምናደርገው ማናደርግበትም ጊዜ አለ። የሚያስፈልገንን ነገር እንደምናደርገው ደግሞ ማናደርግበትም ጊዜ አለ። እውነት ግን ክርስቲያናዊ የሆነው ህይወት ውስጥ በምስጢራት ተሳትፎ ሂደት ውስጥ ለሚመላለሱ ክርስቲያኖች በሙሉ ቤተክርስቲያን የምታዛቸው እንዲያደርጉት የምትነግራቸው ምስጢራትን በሙሉ ማድረጋቸው እንደተባለው ራሳቸውን እንዳያዳምጡ ነፃነት አልባ የሆነው ህይወት እንዲኖሩ ጭምት የሆኑና ይሄ ምን አለ ክርስቲያን ባልሆንኩኝ እስኪመስል ድረስ አይነት አኗኗር እንዲኖራቸው ጭምር የሚያደርግ ነው ብላችሁ የምታስቡ ግን እውነታው እንደዚህ አይደለም። እንደነዚህ አይነት ምስጢራትን ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ቅዱስ ቁርባንንም ጨምሮ ቤተክርስቲያን እንድናደርጋቸው የምታደርገን ሌሎች ደስታን ሊሰጡን የሚችሉት ነገሮች በሙሉ ለጊዜው ካልሆነ በቀር ለዘላለማዊና ለዘለቄታው መፍትሄ እንደማይሰጡን ስለሚታወቅ በደንብ አድርጋችሁ ስሙ። አንድ ሰው ስለሚሰማው ማንኛውም አይነት ስሜት በስነ ስርዓትና ተገቢ በሆነው መንገድ መፍትሄ እስካልሰጠበት ድረስ ሌሎች የሚያደርጋቸው ነገሮች በሙሉ መፍትሄ ሳይሆኑ ሽፋኖች ናቸው። ለምሳሌ ሱስ ታውቃላችሁ አይደለ? ሰው ሱሱ በተለምዶ እኛ ጋር ሲጋራው በሉት፣ መጠጡ በሉት፣ ጫቱ በሉት፣ ሌላውም ነገር ሱስ ያለበት ነገር እንበለው። ሰው ሱስ ህይወት ውስጥ የሚገባውና በሱስ ህይወት ውስጥ በጣም ለረጅም ጊዜ የሚዘልቀው እውነት ያ ነገር በጣም ስቦ የሚይዝ ንጥረ ነገሮች ስላሉት ብቻ ይመስላችኋል? አይደለም። ሽፋን ስለሚሆነው ነው። ብዙ ሰው የሚበላው የሚጠጣው ዝሙት የሚፈጽመው ወዳልሆኑ ነገሮች መግባትና በዛ ነገር ውስጥ ደግሞ እንዳለ መቀመጥን የሚፈልገው ሽፋን ስለሆነውና የሚከድነው ነገር ስላለ ነው። አንደኛ በጊዜው እውነት ለመነጋገር የሚሰማውንና ከውስጡ ያለውን ስሜት ጸጥ ስለሚያስብልለት። ለምሳሌ በጣም በሐዘን ላይ ያለ በጣም መራር የሆነ እጦት ያጋጠመው ሰው ብዙ ጊዜ ላይ ጠጥቶ በጣም ክፉ የሆነ ደረጃ ላይ ደርሶ ራሱንም ሁሉንም ነገር እስኪረሳ ድረስ ሊገደድ ይችላል አይደል? ያንን ነገር እውነት በጤነኛው ቀን በደስታውም ጭምርም ደግሞ ያደርገዋል። ሰው ከፍቶት እንደሚሰክረው ደስ ብሎት አይሰክርም? እሺ ከፍቶት የሰከረው ሊረሳው ነው እንበል። ደስ ብሎት የሰከረውስ ምን ሊያደርገው? ደስታውንም ሊረሳው። ማስታወስ የማልፈልገው ደስታ ነው ሊሉ። አያችሁት? ሁለቱም ነገሮች ልክ አይደሉም የሚፈጸሙት ሽፋን ስለሆኑ። በደስታው የሚያመጣው ስካር ሽፋኑ ምንድነው? ራሱን ደስታውን ሊገልጽበት የሚችለው መንገድ በቃ እንደዚህ ብትን ሲል ካልሆነ ደስ ያላለው ስለማይመስለው ነው ገሌለ። እየሰማችሁ ነው? ሽፋን ነው። ያዘነም ሰው ጠጥቶ ሲሰክር ሽፋኑ ምንድነው? የሚሰማውን ጸጸትና ውስጡ ያጣውን ነገር ተደጋጋሚ አይምሮም ሆነ ልቡ ሲያስበው ያንን ነገር ላለማሰቡ ነው። ዓለም ላይ ያለ ማንኛውም አይነት ነገር ነፃነትና ደስታን በዱት ሌላውም ነገር ይሰጠናል የምንላቸው ማንኛውም አይነት ነገሮች ለጊዜው ካልሆነ ለዘለቄታውና ለዘላለማዊ መፍትሄ አይሰጡ። ሁሉም ለጊዜው ነው የሆነ ነገር የሚያደርገው።